ጠብታ ክፍል 10 አቶ ዳኛው ከራሱ ጋር እያወጣ እያወረደ የወይዘሮ አትጠገብ ቤት ደረሰ። ወይዘሮ አትጠገብ ምድጃዋ ጋር ሆና ከርቀት ተመለከተችው። ልጆች አቶ ዳኛው እየመጣ ነው፣ ስነ ስርዓት ያዙ እሺ አለችና ወጣች። አቶ ዳኛው ሰላም ለዚህ ቤት ይሁን አለ ወይዘሮ አትጠገብም አሜን እንዴት ነህ አቶ ዳኛው ግባ ወደ ቤት ግባ አለችው። ኧረ አልገባም ልመለስ ነው የማውጋሽ አንድ ብርቱ ጉዳይ ነበረኝ አለ። እና ቤት ግባ እንጂ ልጆች እስኪ ጓሮውን እዩት አየት አድርጉት ከብት እንዳይገባ ብላ ልጆቹን አስወጣቻቸው። እና ግባ እባክህ በወጣበት ልትመለስ ነው እንዴ ብላ አስገባችው። አቶ ዳኛውም ራሱን ቀልቡንም ሰብሰብ አድርጎ ቤት ገብቶ ተቀመጠ። ወይዘሮ አትጠገብም ተነስታ ወደ ማጀቷ ጉድጉድ ብላ ጉሽ ጠላ በሸክላ ይዛ ብቅ አለችና አቶ ዳኛው ጉሽ የገብስ ጠላዋን ሲያይ ፈገግ ብሎ አረ መቸገር አልነበረብሽም አለና አንገቱን ጎንበስ ብሎ ባክብሮ ተቀበለ። አቶ ዳኛው ድክመት ጠላና እንትን ነው ተብሎ ቀበሌውን ያወራል። ወይዘሮ አትጠገብም ይህን ጠንቃ ታውቃለች። አቶ ዳኛው ጠላዋን ጎንጨት ብሎ ግሩም ጠላ ነው እጅሽ ይባረክ አለ። አሜን ነው እንጂ የሚባለው ሌላ ምን ይባላል አለች። የቆጡን ሲያወሩ ከቆዩ በኋላ ወይዘሮ አትጠገብ ጀመረች። ልጄን መቼ ነው ቤት የምታስመጣልኝ ታዲያ አቶ ዳኛው አለች። አቶ ዳኛውም ድንግጥ ብሎ አፉን እያጥረገረገ አታስብ ይመጣል፣ ግን እንዲሁ ሰውየው የዋዛ አይደለም፣ በጣም ከባድ ሰው ነው የተያያዝነው ብሎ ራሱን ነቀነቀ። እንዴት ከፖሊስ አታስፈቅድልኝም አለች። ለዛ ነው እኮ አትጠገብ ከባድ ሰው ነው ያልኩሽ። ፖሊሱን ሆነ ህጉን ያውቃል። ፖሊሱን ቢሆን እሱ ወገን ነው ሲመስለኝ፣ እጁ ረጅም ነው እስከ ላይ ድረስ ሰው አለው፣ በጣም እብሪተኛ ሰው ነው አለ። አረ እንዴት አረ እኔ ምን አልኩ? ልጄን እኮ ነው የጠየቅኩ። ይሄ ደግሞ መብቴ ነው። ከቤት ለመውጣት እድሜው አልደረሰም። ባጠፋ እንኳን እኔ ነኝ እንጂ የምቀጣው ልጄ ከማንም ጋር አይሆንም አለች። አይ እንደዛ አያስኬድም፣ ሰውየው ብዙ ምስክሮች አሉትና በክስ ትክክለኛ ከሄድን ያሸንፈናል። ስለዚህ ሌላ መላ መፈለግ አለብን አለ አቶ ዳኛው ራሱን እያሻሸ። እኮ ምን አይነት መላ አለች አትጠገብ። እሱን ለኔ ተይው በኔ ተይው ምን አይነት መንገድ ብዬ ልጅሽን ወደ ቤትሽ መልሰዋለሁ አለ። እንደውም አቶ ዳኛው በልጄ ጉዳይ ያለኝ ተስፋ አንተነህ እባክህ የሙት አደር አለብኝ፣ አጥንቱ የወቀሰኝ ነው። ለሊት ተኝቼ ልጄን የት ነው ያለው ወዴት ጣልሽው አንቺ ከሃዲ ያለኝ ነው አባቱ። እና ከቻልከው ሁሉ እርዳኝና እኔ ደግሞ በምላሹ አንድ ነገር አደርግልሃለሁ። ባለፈው የጠየቀኝ ያሰብሁበት ነው አለች። አቶ ዳኛው ከምጸት በሐሴት ተሞልቶ እውነትሽን ነው ይሄማ የኔን ጉዳይ እኮ ነው፣ በይ ምንም ነገር አታስቢ፣ ሁሉንም ራሴ አደርገዋለሁ ብሎ ጠላውን ጠጥቶ ብድግ አለ። እንዴ ቁጭ በል እንጂ ጠላም ልጨምርልህ፣ የሚበላ ነገር ቅመስ፣ ቤቱን አጠና ልትመታው ነው ቤቴን አጠና ልትመታው ነው ብላ ኩታውን ከኋላ ያዝ አደረገችው። በእውነት በቅቶኛል፣ እግዚአብሔር ይስጥልኝ፣ ጠጣሁ፣ ከዚህ በላይ ምንም አልጨምርም፣ አሁን በቶሎ መሄድ አለብኝ፣ በይ ደህና ሁኚ፣ እንግዲህ ከልጅሽ መምጣት በኋላ እንገናኝ ብሎ መጥቶ ሄደ። እሺ እንግዲህ እግዚአብሔር ካንተ ጋር ይሁን ብላ ሸኘችው። ውይ ቀዳማዊ አንተን የወለድኩበት ቀን አሁን አይ ከምት ጀምሮ እኔን እንዳሰቃየኝ ነበር። ይሄው ከወለድኩ በኋላም ያሰቃየኝ ነው። ደስ ይበል አንተ የተረገምክ ልጅ፣ በዚህ እድሜህ እንዲህ ያደረከኝ ከፍ ስትልማ ደሜን ነው የምትጠጣው አለች። አትጠገብ ውጭ በየታዛው በቤቱ ጀርባ ሆነው ሲያዳምጡ የነበሩ እነ ማለፊያ አድናና ረብቃ ተከታትለው ገቡ። ምንድነው ነገሩ? አታታይ መጀመሪያ ምን ብሎ ነበር? እኔ ግን ይሄ ሰውዬ አላማረኝም፣ ለነርሱ የሰራ ይመስለኛል ወይም ከነርሱ ጋር ሙስና ተቀብሎ ይሆናል አለች ማለፊያ። ተይ ልጅ አቶ ዳኛው እንደዛ አያደርግም፣ ምራቁን የዋጠ ወንድ ነው፣ በጣም ሲበዛ አስተዋይና ኩሩ ሰውም ነው። በዛ ላይ እኔን እንደዛ አያደርገኝም፣ እኔንና እሱ ብዙ ያወራነው ነገር አላለች አትጠገብ። ቢሆንም ይሄን ሰውዬ መጠርጠር ያስፈልገናል፣ ካልሆነ ታዲያ እንደዛ በሙሉ አንደበቱ እርግጠኛ ሆኖ ተናግሮ ሲያበቃ ምን ወደ ኋላ ያስበልሰዋል አለች ማለፊያ። እሱማ እኮ ተናገረ አይደል እንዴ
የዛን መምህር አቅም እንደ ደግሞ ያ መምህር የከተሜ ሰው ነው፣ የዋዛ አይደለም። አስተዳዳሪዎቹ ራሱ ያውቃቸው ይችላል። በዛ ላይ ወደ ዳኛ ፍርድ ብንሄድም ቀድመው የሚሰሙት ይሄን መምህር ነው። ምክንያቱም እኛ ገጠር ሰዎች ነን፣ አልተማርንም። የከተሜ ሰው ደግሞ የገጠር ሰውን ልጁን ትምህርት ማስተማር እንደማይወድ ያውቃል። ይሄን ያልቅልናል። ያ ሰው ያሸንፈናል። ምናልባት የስጋ ዝምድና ስለሌለው ትንሽ ጥያቄ ሊያበዙበት ይችላሉ። ከዛ ውጭ ምንም አይነት ይሁን። ስለዚህ የመጀመሪያው እቅዴን አልተሳካም። ልጆች አሁን ምንድነው የማደርገው አለችና በጭንቀት የምታደርገው ጠፋት። ራሷን በወርቾቿ ጨብጣ ወይዘሮ አትጠገብም። ስለዚህ የሚሻለው አቶ ዳኛው የሚያደርገውን በትዕግስት መጠበቅ ነው። ከሱ በኋላ እኛ የምናደርገው እናደርጋለን። እስከዛው ግን እሱን በትዕግስት እንጠብቃለን። ምናልባት እሱን እንዳለው በጭንቀት ይገላግለን ይችላል አለች። ርብቃም ማለፊያን ከንፈሯን ነክሳ እንዴ ብቻ እጀግባ እንጂ ከዛ በኋላ እስከ ወዲያኛው ሸኛለሁ። አቶ ታረቀኝ ብቸኛ ወንድ ልጅ ሁሉንም አስተካክላለሁ አለች። ምንድነው ያልሽው አለች ወይዘሮ አትጠገብ ወደ ዞራ። ምንድነው ያልሽው ምንድነው የሰማሁት አለች ወይዘሮ አትጠገብ ወደ ርብቃ ዞራ። አረ ምንም አላልኩም እኮ አለች ርብቃ። ማለት ያደንግጣ ባለችበት ቆመች። ያወራችውን እናቷ የሰማቻት መስሏት የምትሆነው ጠፍቷት ድንጋጤ ፍሪዝ ትደነግጥ ነበር። እግሮቿን ሁሉ ሲንቀጠቀጡ ይታያል። እኔ ደግሞ የሆነ ያልጎመጎምሽው ያኩተመተምሽው ነገር ያለ መስሎኝ ነበር። ማለትም ቆይ ብቻ ይሄን ልጅ እዚህ ቤት ይምጣ እንጂ የማያገውን አውቃለሁ ስትይ የሰማሁሽ መስሎኝ ነው አለችና ወይዘሮ አትጠገብ ወደ ራሷ ተመለሰች። እስከዚህ ቅጽበት ድረስ ማለፊያ እጆቿን የተወዛወዙ እግሮቿ ደግሞ የተንቀጠቀጡ ነበር። ላቧም ፊቷን አጥቦታል። ፈጠን ብላ ወደ ደጇ ወጣች። የምትሆነውን ነገር እንዳታይባት ሰማችሁ ልጆች፣ ስቃያችሁ ስቃዬ ነው፣ ጉዳታችሁ ጉዳቴ ነው። ነገር ግን የፈለገ የእናንተ ጉዳይ ቢሆን ቀዳማዊ ልጅ ነው አለች። አዎ እናውቃለን፣ አትድገሚልን አለች ርብቃ ተናዳ። ደግሞ ጥሩ ነገር እንዳወራ ሰው ቀዳማዊ ልጅ ነው ምናምን ትላለች አለች ርብቃ በእናቷ የተናደደች ትመስላለች። ምን አደረኩ ማለቴ ምን አሉ አላስፈራሩህም አይደል? ቀዳማዊ እምባው እየቀደመው ምንም አልሆንኩም አታስብ እሺ። ደግሞ መምህርን እኮ ምንም አይናገረውም፣ በጣም ነው የሚፈራው አለ መምህር ደረጀ ይሳቅ። አዎ ደሬ ያለው እውነቱን ነው። እሺ አንተ ምንም አታስብ፣ ዝም ብለህ ትምህርትን ተማር፣ በትምህርት ጎበዝ ሁን። ስለ ደሬ መጨነቅ የለብህም፣ ምንም አይናገረውም። በዛ ላይ እሱን እንዳለ መምህር ደግሞ ምንም አይደረግም አለች ትህትና። በል አሁን ወደ ቤተ መጻሕፍት ሂደህ እዛ የፈለከውን አጋዥ መጽሐፍ ማንበብ ትችላለህ። በል ሂድ፣ ዘንድሮ የሚኒስተር ፈተና ተፈታኝ ነህ፣ ከሁሉም ከፍተኛ ውጤት ማምጣት አለብህ አለችው። ቀዳማዊ በደስታ ተነስቶ ደብተርና እስክሪብቶን ይዞ መጣ። ትህትና ቀዳማዊውን በዓይኗ በአካልም ሸኝታ ተመለሰችና ምን ተፈጠረ ምንድነው ያለ ሊቀ መንበሩ አለችና ትህትና አላውቅም፣ ያቺ ሴት ከጠበቅናት በላይ አደገኛ ናት። በነገርኩሽ በላይ የሊቀ መንበሩ ጭንቅላት በተመረዙ ቃላቶቿ ለውሰዋለች። ምን እንዳለችው ምን ብላ እንደዛ አይነት ውሳኔ እንዲወስን እንዳደረገችው እግዚአብሔር ነው የሚያውቀው አለ መምህር ደረጀ። እሺ አሁን ምን አለችው? ምን አለችው? ጉዳዩን የወረዳው ወደ ፍርድ ቤት እንወስደዋለን። ለኔ ያብራራኸውን ለፍርድ ቤት ታብራራለህ። ለምን የሰው ልጅ እንዳገዝክ ለዛውም 13 ዓመት ልጅ በእናቱ ቤት አስወጥተህ ለምን ካንተ ጋር እንደምታኖር ታስረዳኛለህ ነው ያለኝ። ብቻ አላውቅም፣ ግን በአንድ ጎን ያለው እውነትም ካላዩ ልክ ናቸው። ማለትም ዳኛውም ያለ ጥርጥር ልጁን ለእናቱ መልስ፣ የስጋ ዝምድና እንኳን ሳይኖራችሁ እንዴት የሰው ልጅ ትወስዳለህ ተብዬ ልታሰር እችላለሁ። ስለዚህ የሆነ መላ መፍጠር አለበት፣ የሆነ ነገር ማድረግ አለብን አለ መምህር ደረጀ። ቆይ ቀዳማዊ ችግሩን ማስረዳት አይችልም አለች ትህትና። አይችልም፣ እድሜው ገና ነው። ዳኛውም አያዳምጡትም። አሁን እኛ ሳንሆን ይሄ መከረኛ ልጅ ነው የማይወጣበት ጭቃ የገባው። እጠቅማለሁ ብዬ ልጎዳው ነው። በአሁኑ ከቤት ከሄደላቸው አይምሩትም። ብቻ የሆነ ነገር መፍጠር አለብን፣ በደንብ ማሰብ አለብን አለና በቃ እሺ የኔ ውድ ከቻልኩን አድርጋለሁ። አሁን ተረጋጋና በደንብ አስብ። ማድረግ አለብንም ብለህ የምታስበው ነገር ሁሉ አድርግ። እኔ ሁሉም ከጎንህ ነኝ
አየህ እዚህ የገጠር ብዙ ህፃናቶች ህልም ተዳፍኖ ቀርቷል። ሴቶች ያለ እድሜያቸው የተዳሩ ህፃናታቸውን በውል ሳይጣጥሙ ህፃናት ታቅፈዋል። በውል ገና ከለጋነት እድሜያቸው ሳይወጡ እረኛ ያደረጉና ያለ እድሜያቸው ያሰሩ ጉልበታቸውን የበሰበዙ ልጅነታቸውን ይነጥቋቸዋል። በቃ እዚህ አካባቢ እንደዚህ አይነት ነገሮች እየተበራከቱ ናቸው። ስለ ቀዳማዊነትስ አንተ ደረስክለት፣ አንተ ተከላከልለት። ስንቶች ናቸው ተከላካይ አጥተው እድሜያቸው በእናታቸው እንደ አባቶቻቸው ስቃይ ማዘል ታዝለው በህይወታቸውን ሹሩ የሚኖሩ ብቻ በጣም ብዙ ነገር አለ። አሁንም እግዚአብሔር ረድቶህ ይህንን ልጅ ከዚህ መከራ እንድታወጣው ፈጣሪን ከመለመን ውጭ ምንም ማለት አልችልም ማለችና ትትና አለቀሰች። አቶ ዳኛው የተወሰኑት ምሻዎችን ይዞ ወደ ቀዳማዊ ቤት ትምህርት ቤት ሄደ። ወደ ትምህርት ቤት እንደደረሰ ትምህርት ቤቱ መምህር ቢሮ በመገኘት በመምህር ደረጃ ያለውን ቅሬታ እንዲህ ብሎ አስገባ። ምንድነው የተካሄደ ያለው? እኔ መምህራን የማውቀው የእውቀት ጮራ ሲሆኑ ማህበረሰቡ ለትምህርት ያለውን ግንዛቤ እንዲያሰፋ ማድረግ ዋነኛ ተግባራቸው ነው። በዚህ ማህበረሰቡ ትምህርት ያለውን እውቀት ሲሰፋ ልጁን ወደ